እኔ እኮ በአሁን ሰዓት ወይ ሚስት የለኝ ወይ ከጎኔ ሰው የለ፣ አብሮኝ የሚኖረው ሰው የለ፣ የምኖረው ብቻዬን ነው። በቃ እኔ አሁን መኖር አልፈልግም። ገንዘብ የለኝ፣ ሚስት የለኝ፣ የምኖርለት ሰው የለ። እኔ ብኖር ምን እሰራለሁ? አንድ ሰው እኮ መኖር እኮ ደስ የሚለው ወይ የሚፈልገው ሰው ለሚኖርለት ሰው ሲኖረው ወይ ገንዘብ ኑሮት በቃ ገንዘቤን ተደስቼበት እኖራለሁ የሚል ሰው ምናምን ሲሆን ነው እንጂ እኔ በአሁን ሰዓት ምንም ነገር የምኖርለት ነገር የለም። በጣም ከፍቶኛል። መኖር በቃኝ። የውሸት ሳቅ በቃኝ፣ ይበቃኛል። በቃ ሰልችቶኛል። የውሸት ሳቅ ለባብሶ በልብስ ተሸፍኖ መኖር በቃ ሰልችቶኛል። በቃኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ በጣም ልብ የሚነካ ነገር ነው ይዤላችሁ የመጣሁት። በጣም ከብዶኛል፣ መኖር ከብዶኛል። በቃ በአሁን ሰዓት መኖር አስጠልቶኛል። እኔ አሁን ዛሬ ወደ እናንተ የመጣሁበት ምክንያት በእኔ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ይህንን ነገር ማወቅ እፈልጋለሁ። እኔ በአሁን ሰዓት ወደ ኢትዮጵያ ከገባው እንግዲህ ወደ 4 ዓመት እያስቆጠርኩ መሆኑን ብዙዎቻችሁ ታውቃላችሁ። የምነግራችሁ ነገር እስካሁን ድረስ ደስተኛ ሁኜ አላውቅም። በጣም ከፍቶኛል። ከምንም በላይ በቃ አሁን ላይ የመኖር ፍላጎት የለኝም። ነገር ግን እንዲሁ አንዳንድ ጊዜ ደስ የሚለኝ ነገር ምን እንደው ታውቃላችሁ? ሞት የሚባል ነገር በቃ በለመኑበት ሰዓት በፈለጉበት ሰዓት ሞት የሚቻል ቢሆን እኔ ዛሬ ላይ ብሞት በጣም ደስ ይለኛል። እኔ ማለት ነው እኔ በአሁን ሰዓት መኖር የሌለብኝ ሰው ነኝ። እኔ በአሁኑ ሰዓት መኖር የሌለብኝ ሰው ነኝ። ምክንያቱም የምኖረው ብቻዬን ነው። የምኖርለት ሰው የለኝም። የሰው ልጅ ሲኖር የራሱ የሆነ ሰው ሊኖረው ይገባል። ገባችኋ? እኔ እኮ በአሁን ሰዓት ወይ ሚስት የለኝ ወይ ከጎኔ ሰው የለ፣ አብሮኝ የሚኖረው ሰው የለ፣ የምኖረው ብቻዬን ነው። በቃ እኔ አሁን መኖር አልፈልግም። ቁም ነገር ነው የምላችሁ። እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ቁም ነገር ንገሩኝ እስኪ። እኔ በአሁኑ ሰዓት ራሴን ባጠፋ፣ ቆይ ገንዘብ የለኝ፣ ሚስት የለኝ፣ የምኖርለት ሰው የለ፣ እኔ ብኖር ምን እሰራለሁ? አንድ ሰው እኮ መኖር እኮ ደስ የሚለው ወይ የሚፈልገው ሰው ለሚኖርለት ሰው ሲኖረው ወይ ገንዘብ ኑሮት በቃ ገንዘቤን ተደስቼበት እኖራለሁ የሚል ሰው ምናምን ሲሆን ነው እንጂ እኔ በአሁን ሰዓት ምንም ነገር የምኖርለት ነገር የለም። በጣም ከፍቶኛል። በቃ ከፍቶኛል። ሁሉም ሰው ከጎኔ እንዲሆን እፈልጋለሁ በአሁኑ ሰዓት ማለት ነው። ራሴን አጥፍቼ ከአላህ ጋር ከምጣላ በቃ የምኖርለት ሰው ቢኖረኝ በጣም ደስ ይለኛል። ምክንያቱም በአሁኑ እርሜ እያለሁ ትዳር ይዤ ደስተኛ ሆኜ ከሚስቴ ጋር ካልኖርኩኝ ምን ይሰራልኛል? ወላሂ ምን ይሰራል? የሰው ልጅ እኮ ደስታን እኮ የሚያገኘው እኮ ከሚወደው ሰው ጋር አግብቶ ልጆች ወልዶ ልጆቹን እየሳመ በቃ ገንዘብም እኮ ቢኖር እኮ ገንዘብም እኮ ደስ የሚለው እኮ ከሚወዱ ሰው ጋር ነው አይደል? ገንዘብ እኮ ባዶ መሬት ቢኖራችሁ እኮ ምንም የምታደርጉን ነገር የለም። የምር እኔ በጣም ከፍቶኛል። በአሁኑ ሰዓት በጣም ነው የከፋኝ። የምር ነው የምላችሁ። ቆይ እናንተ ብትሆኑ ከጎናችሁ ምንም ሰው ሳይኖራችሁ ደስተኛ ሳትሆኑ ምንም ገንዘብ ሳይኖራችሁ ብቻችሁን ብትኖሩ ምን ታስባላችሁ? ምንስ መሆን ትችላላችሁ? ውሳኔያችሁስ ምንድን ነው? እስኪ ይህን ነገር አሳውቁኝ እስኪ ሁላችሁም። ምክንያቱም ከእናንተ ልማር እስኪ። እኔ በአሁኑ ሰዓት ምንን መርጫለሁ መሰላችሁ? ሚስትም የለኝም፣ የምኖርለት ሰውም የለኝም፣ ብቻዬን ነው የምኖረው። ስለዚህ በቃ በአሁኑ ሰዓት ራሴን ባጠፋ ደስ ይለኛል። ማለት እንደዚህ ሆኖ ተጨናንቆ የሰው ልጅ 24 ሰዓት እንቅልፍ አጥቶ በሐሳብ ከመኖር
በቃ እንደፈረደበት እዛው ሄዶ በቃ የራሱ ፈጣሪ የፈቀደለትን ነገር ቢሆን ይሻላል። የምር ማንም ሰው ሲያችሁ ደስተኛ ትመስላላችሁ፣ የሚገርማችሁ ማለት ነው። ለሰው ልጅ ጥሩ ኑሮ የሚኖር ይመስላል የሰው ልጅ። ነገር ግን በሆዱ የተቋጠረ ነገር የራሱ ይሆናል። የሰው ልጅ ሲስቅ፣ ከሰዎች ጋር ሲገናኝ፣ ከሰዎች ጋር ውሎ ሲገባ ሁሉም ሰው ደስተኛ እንደሆነ አድርጎ ያስባችኋል። ሁሉም ሰው ደስተኛ ሆኖ እየኖረ ይመስላችኋል። የራሱ ስቀቀንና የራሱ የሆነ እንትን አለው የሰው ልጅ ማለት ነው። እኔ ምንም ደስተኛ አይደለሁም በአሁኑ ሰዓት። ሁሉም ነገር ከአቅሜ በላይ ነው። በቃ ከብዶኛል። በቃ ሁላችሁም ከጎኔ ሆኑልኝ። በቃ እኔን የምትወዱ በቃ እኔን ምንም ነገር እንዳልሆን የምትፈልጉ ሰዎች ዛሬ ላይ ከጎኔ ብትሆኑልኝ በጣም ደስ ይለኛል። ምክንያቱም ሲከፋችሁና ትልቅ ችግር ላይ ስትሆኑ ከጎናችሁ ሰው ያስፈልጋችኋል። ትልቅ ችግር ሲደርስባችሁ ከጎናችሁ ሰው ያስፈልጋል። ሰው ይርባል። እኔ በአሁኑ ሰዓት ከጎኔ ማንም ሰው የለኝም። አይዞህ የሚለኝ ሰው የለም። እንደነገርኳችሁ ብቻዬን ነው የምኖረው። እኔ በአሁኑ ሰዓት ደስተኛ ለመሆን ሚስት ያስፈልገኛል። በቃ ሚስት፣ ቆንጆ ሚስት ባገባ በቃ አህላቋ ምኗም ለኔ ጠቃሚ የሆነች ሚስት ባገኝ በጣም ደስ ይለኛል። ምክንያቱም ሚስት ማለት እንዲያው አላህ ላድለው ሰው ሚስት ማለት ጥሩ ነው። መልካም ሴት ተተገኘ በቃ ትዳር ጥሩ ነው። ከጎን ሆኖ አይዟህ የሚል ይህን ነገር እናልፈዋለን፣ ዛሬ ላይ ያልፋል፣ ነገ ሌላ ቀን ነው እያለ የሚያጽናና ሰው ያስፈልጋል። ቁም ነገር ነው የምላችሁ። ሰው ያለ ሰው አይኖርም። በቃ ገንዘብ የሰው ልጅ ደስተኛ ለመሆን ወይ ጥሩ ሚስት ያስፈልገዋል፣ ወይ ጥሩ ቤተሰብ ያስፈልገዋል፣ ወይ የማይናቅ ጥሩ ገንዘብ ያስፈልጋል። በቃ ከዚህ ከሶስቱ አንዱ ከሌላችሁ ባዶ ናችሁ። መቼም ይሆን ደስተኛ ልትሆኑ አትችሉም በጭራሽ። እኔ አሁን ላይ ከብዶኛል፣ ሁሉም ነገር አስጠልቶኛል። በቃ መኖር የሌለብኝ ሰው ማለት በራሱ ፍቃድ ሞትን የፈለገ ሰው ማለት በአሁኑ ሰዓት እኔ ነኝ። ምክንያቱም ምንም ነገር ስለሌለኝ በሞት ነው የሚሻለኝ። እዚህ ተጨናነቄ ራሴን ከምጎዳ ሐላስ ማለት ይሻላል ሂዶ ማለት ነው። እኔ እስከ መቼ ተጨንቄ ዘልቀዋለሁ ታዲያ? እኔ አልችልም ካሁን በኋላ መጨነቅ በቃኝ። በቃ አስመስሎ መኖር በቃኝ። የውሸት ሳቅ በቃኝ። ይበቃኛል። በቃ ሰልችቶኛል። የውሸት ሳቅ ለባብሶ በልብስ ተሸፍኖ መኖር በቃ ሰልችቶኛል። በቃኝ።